ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ 2/3 ወርቅ በህገ ወጥ መንገድ እንደሚሸጥ ጥናት አመላክቷል። ዜጎች በሰላማዊ ትግል ለውጥ አይመጣም ብለው አቋም እንዲይዙ የሚያደርጉ እንቅስቃሴዎች መቆም አለባቸው ሲል መድረክ አሳስቧል። ከአንድ ወር በላይ አዲስ አበባ ውስጥ የተቀመጡ የትግራይ አመራሮች ደሞዝና ጥቅማጥቅም ክፍያ እንዲቋረጥ ስለመወሰኑ እንነግራችኋለን። አብራችሁን ቆዩ። የኢትዮጵያ 2/3 ወርቅ በህገ ወጥ መንገድ እንደሚሸጥ ጥናት አመላከተ። በኢትዮጵያ የህንድ ኤምባሲ ባስጠናው ጥናት በዓለም አቀፍ ደረጃ የወርቅ ፍላጎት በከፍተኛ መጠን የጨመረ ቢሆንም የንግድ ትስስሩም እየሰፋ ቢመጣም 2/3 የሚሆነው የኢትዮጵያ ወርቅ በህገ ወጥ መንገድ ከሀገር እንደሚወጣ ጠቁሟል። የፖታሽ የከበሩና ከፊል የከበሩ ድንጋዮች፣ ብርቅዬ የምድር ንጥረ ነገሮች፣ ብረታ ብረትና ማዕድናት ወጪ ንግድ እድሎች ከኢትዮጵያ ወደ ህንድ በሚል ርዕስ በተሰናዳው ይኸው ጥናታዊ ጽሑፍ በሚል ህገወጥ የወርቅ ንግድ ኢትዮጵያን የውጭ ምንዛሪ ገበያዋን በእጅጉ እንደሚያሳጣትና በዓለም የውጭ ንግድ ገበያ ላይ ያላትን ደረጃ ሊያወርድ እንደሚችል አስጠንቅቋል። በርካታ ወርቅ በውጭ ጎብኚዎች ወይንም በተጓዦች አማካኝነት ወደ ውጭ በህገወጥ መንገድ እንደሚወጣ የጠቀሰው ጥናቱ የህጋዊው የወርቅ ንግድ የላኪነት ፍቃድ ለማውጣትም ሆነ ወርቅ ለውጭ ገበያ ለማቅረብ ውስብስብ ሂደቶች ያሉበት በደካማ ተቋማዊ አሰራርና በትራንስፖርት ማነቆዎች የተተበተበ መሆኑ ዋና ዋና ማነቆች መሆናቸውን አመልክቷል። ከኢትዮጵያ ወርቅ በብዛት ወደ ህንድ ለመላክ ሲባል ኤምባሲው ያስጠናውን ይኸው ጥናት ከአንድ ወር በፊት ለማዕድን ሚኒስቴር ባለስልጣናትም እንዲቀርብ ያደረገ ሲሆን 61 በመቶ የሚሆነው የሀገሪቱ የወርቅ ሀብት በህገወጥ አዘዋዋሪዎች እንደሚሸጥ እንዲሁም በውጭ ሀገር ጎብኚዎች አማካኝነት ከሀገር እንደሚወጣ ጠቁሟል። በህጋዊ መንገድ የተገኘውን ወርቅ ለውጭ ገበያ ለማቅረብ ግዢ የሚፈጽመው የኢትዮጵያ ብሔራዊ ባንክ ላይ ህገወጥ ንግድ እያስከተለ ያለውን አሉታዊ ተጽዕኖ ባለሙያዎች ለረጅም ጊዜ ሲገልጹ ቆይተዋል። ህገወጥነቱ ተባብሶ ብሔራዊ ባንክ የሚያስፈልገውን የውጭ ምንዛሪ እንዳያገኝ ከማድረግ ባለፈ ከፍተኛ ገቢን በሚያስገኘው የወርቅ ንግድ ዘርፍ ውስጥ ያለውን የተቆጣጣሪነት ሚና እንደሚሸረሽርም በተደጋጋሚ ጠቁመዋል። ላኪዎች ብዙውን ጊዜ ውስብስብና ጊዜ የሚወስድ የቁጥጥር አካባቢ ያጋጥማቸዋል። ህጋዊ ፍቃድ ለማግኘት የሚወስደው ጊዜ ርዝመት አንዱ ችግር ሊሆን ይችላል ያለው ኢትዮጵያ ውስጥ የሚገኘው የህንድ ኤምባሲ ያስጠናው ጥናት ማዕድንን ለማውጣት የተቀመጡ ድንጋጌዎች ተፈጻሚነትም ሌላኛው የዘርፉ ማነቆ እንደሆነ አመላክቷል። የፍቃድ አሰጣጥ ልዩነት በተለይም በትግራይ ክልል ጎልቶ እንደሚታይ ጠቅሶ ከአንድ ዓመት በፊት የክልሉ ጊዜያዊ አስተዳደር ከፌዴራሉ መንግስት ጋር በተፈጠረ አለመግባባት ሁሉንም የውጭ ማዕድን ኢንቨስትመንት ፍቃድ መስጠትና ማደስ ማቆሙንም አስታውሷል። የሰሜኑ ጦርነት ከመቀስቀሱ በፊት በሀገር አቀፍ ደረጃ 27 ህጋዊ የማዕድን አውጪ ተቋማት የነበሩ ቢሆንም ከጦርነቱ በኋላ ግን በተቋማቱ የማዕድን ቁፋሮ የሚካሄድባቸው አካባቢዎች በህገወጥ የማዕድን አውጪዎች መያዛቸውና እስካሁን አለመለቀቃቸው ተመላክቷል። ዜጎች በሰላማዊ ትግል ለውጥ አይመጣም ብለው አቋም እንዲይዙ የሚያደርጉ እንቅስቃሴዎች መቆም አለባቸው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አሳስቧል። የፓርቲዎች ጥምረቱ ለመንግስትነት ብቁ እንዲሆን ታቅዷልም ተብሏል። በኢትዮጵያ ፖለቲካ ውስጥ የብሔር ብሔረሰቦች የፖለቲካ ጥምረት በመሆን የሚታወቀው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በጦርነትና በሌሎች አስቻይ ያልሆኑ ምክንያቶች ለ4 ዓመታት ገደማ ያላደረገውን 17ኛ መደበኛ ጠቅላላ ጉባኤ በተሳካ ሁኔታ ማጠናቀቁን አስታውቋል። የግንባሩ ጉባኤ 4 የፖለቲካ ድርጅቶችን ማለትም አረና ትግራይ ለዲሞክራሲና ሉዓላዊነት፣ የኦሮሞ ፌዴራሊስት ኮንግረስ፣ የሲዳማ አርነት ንቅናቄና የአፋር ህዝብ ፍትህና ዲሞክራሲ ፓርቲን በአባልነት በመያዝ የተካሄደ ሲሆን የአረና ሊቀመንበሩን አቶ አምዶም ገብረስላሴ የመድረክ ሊቀመንበር በማድረግ ሲሾም አንድ ተቀዳሚ ምክትል ሊቀመንበርና 3 ምክትል ሊቀመንበሮችን ሾሟል። የግንባሩ የስራ አስፈጻሚ ኮሚቴ ሊቀመንበሩን ጨምሮ አቶ
ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መርየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳዮች ኃላፊ፣ አቶ ለገሰ ሌንቃሞ የመድረክ ጽህፈት ቤት ኃላፊ እንዲሁም አቶ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ ተደርገው ተሹመዋል። ከሪፖርተር ጋር ቆይታ ያደረጉት የመድረኩ ሊቀመንበር አቶ አምዶም ገብረስላሴ የጠመንጃና ጉልበት ትግል ካለ ሰላማዊ ትግልም የትጥቅ ትግልም አይሳካም ብለዋል። በምርጫ 2013 ያልተሳተፈው መድረክ በመጪው ምርጫ አባል ፓርቲዎችን በማብዛት ተጠናክሮ ለመሳተፍ እየተዘጋጀ መሆኑን ያስታወቁት ሊቀመንበሩ የፖለቲካ ምህዳሩ እንዲሰፋና የሰላማዊ ትግል ተስፋ እንዲኖረው እንደሚታገሉ ገልጸዋል። ሀገሪቱ አደገኛ ሁኔታ ውስጥ መሆኗን መድረክ ገምግሟል ያሉት ሊቀመንበሩ ብልጽግና አሁን የሚያደርገው አይነት ሳይሆን ገለልተኛና ታጣቂዎችንም ያሳተፈ ሀገራዊ ውይይት ያስፈልጋል ብለዋል። ጠንካራ ፓርቲዎችን ወደ ጥምረቱ በማምጣት ለመንግስትነት የሚያበቃ ዝግጅት እንዲደረግ እቅድ ተይዟልም ተብሏል። በጦርነት መሃል ግን ምርጫ ማድረግ ውጤቱ ህዝብን የሚመስል አይሆንም ሲሉ አቶ አምዶም ለሪፖርተር ተናግረዋል። መድረክ በወቅቱ የፖለቲካ ሁኔታ በጣም አደገኛ ሁኔታ ላይ አለን ብለን እናስባለን። እንዳልከው የኢኮኖሚው ከፍተኛ ችግር ላይ ነው ያለው። የሰላም ሁኔታውም እንደተባለው በበርካታ ጦርነቶች አሉ በየአካባቢው በየአቅጣጫው። ስለዚህ በመጀመሪያ መደረግ ያለበት አንዱ በሰላማዊ መንገድ ውይይትና ድርድር ማካሄድ ያስፈልጋል ብለን እናስባለን። ሀገራዊ ውይይት መምጣት አለበት ብለን እናስባለን። ኢህአዴግ የብልጽግናው ያደርገው አይነት ሳይሆን ገለልተኛ ተቋማት የሚመሩት ሀቀኛ ኢትዮጵያውያን፣ ሁሉም ኢትዮጵያውያን ጠመንጃ ያነገቡም ሌላም የሚያካትት ውይይት ያስፈልጋል። ሀገራዊ ውይይት ያስፈልጋል። እንዲሁም የፖለቲካ ምህዳሩን ማስፋት ዜጎች በሰላማዊ መንገድ መምጣት አይችልም የሚል አስተሳሰብ እንዲይዙ የሚያደርጉ እንቅስቃሴዎች መቆም አለባቸው። በሰላማዊ መንገድ ታግለው ለውጥ እናመጣለን የሚል ተስፋ ሊኖራቸው ይገባል። ስለዚህ ይህን መመለስ አስፈላጊ ነው። ተቋማቱ መከላከያም፣ ደህንነቱም፣ ፖሊስም ሌሎችም ዲሞክራሲያዊ በሆነ እና ተጠያቂነት ባለው ኃላፊነት በተሰማ መንገድ መንቀሳቀስ አለባቸው ብለን እናስባለን። እንደ ፍርድ ቤት እና ሌሎች የፍትህ ተቋማትም በገለልተኝነት ስራቸውን በገለልተኝነት እንዲሰሩ መፈቀድ አለበት ብለን እናስባለን። እንደ ምርጫ ቦርድ የመሰሉ ለዲሞክራሲያዊ ምህዳር የራሳቸውን ሚና የሚጫወቱ ተቋማት ደግሞ ገለልተኝነትና ነጻነት ተሰጥቶ ሁሉም የኢትዮጵያ ኃይሎች ከጠመንጃ ይልቅ በሰላማዊ መንገድ ለውጥ መምጣት አለበት ብለው በጋራ ለመታገል ምቹ ሁኔታ መፈጠር አለበት ብለን እናስባለን። ኢኮኖሚው ያው አንዱ ችግር የሰላም አለመኖር ነው። እንደተባለው ኬላዎች አሉ፣ እገታዎች አሉ፣ ከፍተኛ ገንዘብም በጦርነት ይውላል። ስለዚህ እነዚህ ነገሮችን ቀስ በቀስ የፖሊሲ ችግሮችም በውይይትና በንግግር መፈታት አለባቸው። እንደሚታወቀው አገሪቱ ደግሞ በተለያዩ በምስራቅ አፍሪካ በጣም ከፍተኛ ፖለቲካዊ እንቅስቃሴ፣ ወታደራዊ እንቅስቃሴ የሚካሄድበት አካባቢ ስለሆነ በዚህም የሀገሪቱን ሰላም ለማስከበርና የዜጎችን በሀገራቸው ውስጥ ሆነው ለውጥ ማምጣት እንችላለን የሚለውን አስተሳሰብ በህገ መንግስቱ የሰፈሩትን ራስን በራስ የማስተዳደር እንዲሁም ሌሎችን የህገ መንግስቱ ጥያቄዎችን በሰላማዊ መንገድ ማስተናገድ፣ በሪፈረንደምም በሌሎችም ጥያቄዎችን በሰላማዊ መንገድ በማስተናገድ ጠመንጃ ማንሳት ማስቆም መቻል አለብን ብለን እናስባለን። ከመድረኩ ብዙ የራቀ አስተሳሰብም የሌላቸው ፓርቲዎችን ማነጋገር፣ በጋራ እየተወያየን ማስፋት ላይ ትኩረት እናደርጋለን የሚል ነው እና
በተለያየ መልኩ ግንኙነቶች ይፈጠራሉ። እንደ መድረክም የመድረክ አባል ድርጅቶችም ቀረቤታ ያላቸው ሰዎችም እየተነጋገሩ እሱን ተግባራዊ ማድረግና ወደ ግንባሩ መቀላቀል ያስፈልጋል የሚል ነው እና አንዱ እርግጠኛ ሆኖ መናገር አይቻልም እንጂ የተወሰኑ ንግግሮች፣ ጥያቄዎች፣ ውይይቶች ኢንፎርማል በሆነ መልኩ አሉ። እነዚህንም በአግባቡ ማስተናገድ ያስፈልጋል። እንደተባለውም ግንባሩ በሀገሪቱ በመላ ሀገሪቱ ከፍተኛ አቅም አደረጃጅቶ ከፍተኛ ተፎካካሪ ለማድረግና ለመንግስትነትን የሚያበቃ እንቅስቃሴ ለማድረግ እቅድ ላይ ተይዟል። ስለዚህ በዚህ መንገድ ነው የሚሰራ ማለት ነው። እኛ በፈለግነው አይነት ገለልተኛ ተቋማት እየመሩት አጀንዳውም ከመላ ሀገሪቱ መጥቶ ማለት መንግስት አስተባብሮት ወይም ብልጽግና አስተባብሮት ሳይሆን ገለልተኛ አካላትን ተደራጅተው የመላው ያለ አድሎ አጀንዳዎችም ህዝቦችም ማነጋገር ያስፈልጋል የሚል እምነት ነበረን። ይሄም እየሆነ ነው ብለን አናስብም። ሌላው ደግሞ በየአካባቢው ክልሎች ቢታዩ በኦሮሚያ፣ በአማራ ክልል፣ በትግራይ ላይ ያለው ሀገራዊ ምክክር ለማድረግ ምቹ ሁኔታ የለም እና የጸጥታ ችግር አለ፣ የሰላም ችግር አለ። ህብረተሰቡ ቁጭ ብሎ ተወያይቶ አጀንዳ መላክ አይችልምና የጉዳይ ውይይቱ ፍሬ እንዳያፈራ ያደርገዋል። እንዲሁም ተአማንነቱም በራሱ ጥርጣሬ ላይ ያስገባዋልና ይህም ችግሮች አሉት ብለን እናስባለን። እንደ ሀገራዊ ምክክሩ ምርጫው ላይ ግን ያው እኛ በሰላማዊ መንገድ እንታገላለን የምንል ፓርቲዎች ስለሆነን በተቻለን መጠን የራሳችን የፓርቲዎችን የግንባሩን ዝግጅት መዘጋጀት አለብን። ጥያቄዎችን ግን የቀን ማለት ነው ምህዳሩ እንዲሰፋ ሚዲያዎች እና ከምርጫ የተያዙ አካላት ጋር ነፃነት እንዲኖራቸው እንታገላለን። እንደተባለው ግን ሰላም መምጣት አለበት። እንዲህ ከሆነ በዚህ ውጊያ በዚህ ምርጫ ማካሄድ ውጤቱ ለህዝብ የሚመስል አይሆንም ብለን እናስባለን። ከአንድ ወር በላይ አዲስ አበባ ውስጥ የተቀመጡ የትግራይ አመራሮች ደሞዝና ጥቅማ ጥቅም ክፍያ እንዲቋረጥ ተወሰነ። ሰኔ 19 ቀን 2017 ዓ.ም ለሁሉም በትግራይ ክልል ጊዜያዊ አስተዳደር ስር ላሉ መንግስታዊ ተቋማት በተጻፈውና የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፊርማ ያረፈበት ሪፖርተር የተመለከተው ደብዳቤ ከአንድ ወር በላይ ካለ ፈቃድ በራሳቸው ምክንያት አዲስ አበባ ውስጥ የተቀመጡ አመራሮች የደሞዝና ጥቅማ ጥቅም ክፍያ እንዲቋረጥ መወሰኑን ያመለክታል። አዲስ ኃላፊነት እንዲሰጣቸው እየተመላለሱ ምደባ እየተጠባበቁ ካሉ አመራሮች በስተቀር ከአንድ ወር በላይ ከስራ ውጪ ሆነው ካለ ፈቃድ አዲስ አበባ የተቀመጡ አመራሮች ክፍያ ከሰኔ 1 ቀን 2017 ዓ.ም ጀምሮ እንዲቋረጥ እያዘዙት የጊዜያዊ አስተዳደሩ ፕሬዝዳንት ደብዳቤው የደረሳቸው ተቋማትም ውሳኔውን ተግባራዊ እንዲያደርጉ አዘዋል። ግልባጭ የደረሳቸው የክልሉ የፋይናንስና ሀብት ማስተባበሪያ ቢሮ፣ የሲቪል ሰርቪስ ቢሮ፣ ፕላን ኮሚሽን፣ የፕሬዝዳንት ጽህፈት ቤት እንዲሁም የልማት አስተዳደር ኤጀንሲ አፈጻጸሙን እንዲከታተሉ ጥብቅ ማሳሰቢያ ሰጥተዋል። ባለፈው ዓመት መጨረሻ በህወሓት ውስጥ የተፈጠረውን ክፍፍል ተከትሎ በርካታ የክልሉ አመራሮች ወደ አዲስ አበባ መምጣታቸው አይዘነጋም። አንዳንዶች ከቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ቡድን ጋር በመወገን በሳቸው በሚመራው አዲሱ ስምረት ትግራይ ፓርቲን ሲቀላቀሉ ራሳቸው ሙሉ በሙሉ ያገለሉ እንዳሉ ከክልሉ የተገኙ መረጃዎች ይጠቁማሉ። ፕሬዝዳንቱ ወደ ኃላፊነት ከመጡ ወዲህ ከሹመት ከደሞዝና ጥቅማ ጥቅም እንዲሁም ከኬላዎች ጋር የተያያዙ በርካታ ውሳኔዎችን ማሳለፋቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።